አሁን አኬ አመጣለው ማስረጃ ብለዋል። እኔ ማመጣላችሁ ማስረጃ ምን መሰላችሁ? አምስቱ ሶላዎች ምን ማለት ናቸው? አምስቱ ሶላዎችን ዲፋይንድ የተደረጉበትን ዶክመንቶች አመጣለሁ። አምስቱ ሶላዎችን ከዛ በኋላ እኔ ያለው ሉተራን ኤፍሬም አለ። እኔና ኤፍሬም ቆይ ሳጨርስ እንዳትገቡ። እኔና ኤፍሬም አለን። አስፈላጊ ከሆነ አንድ ሉተራንና ሌላ አንድ ሰው ትጨምራላችሁ። ፔንቴኮስታል ታምናለህ ወይ እንደዚህ እንባባላለን፣ እንጠያየቃለን፣ እዚሁ ኮንፌስ እናደርጋለን ማመናችንን። አንተ ግን ሄደህ እነ ሉተራን የጻፉት እንትና የሚባል ስኮላር የጻፈው እንትና የሚባል የጻፈውን ትንታኔ ብታመጣ አንቀበልም። የምንቀበለው አምስቱ ሶላዎች ብቻቸውን ራሳቸውን ችለው ተብራርተዋል። ስፔሲፊክ የሆነ ጥቅስም ተቀምጦላቸዋል። አምስቱ ሶላዎች ምን ማለት እንደሆኑ ተብራርተዋል። አምስቱን ሶላዎችን ትከፍትና አምስቱ ሶላዎች ምን ማለት እንደሆኑ አንድ ባንድ እናያቸዋለን። እዛ ላይ የተገለጹትን ነገሮች በሙሉ ሉተራውያን ወደው ሳይሆን በግዳቸው ይቀበላሉ። እኔ ወድጄ ሳይሆን በግዴ እቀበላለሁ። የካውንስሉ ዌብሳይት ላይም ኢሴንሻል ዶክትሪን ነው ተብሎ ተቀምጠዋል። የዛ ዴፊኒሽን ስፔሲፊክ ነው። ሶላ ስክሪፕቸራ ማለት ምን ማለት ነው? ስክሪፕቸር አለው ማለት ምን ማለት ነው ስትል የኢትዮጵያ ወንጌላውያን አማኞች በሙሉ ምድር ላይ ያሉት በሙሉ ምን ብለው ይስማማሉ መሰለ? the bible is the sola infallible rule of faith and practice rejecting the equal authority of church tradition or the pope። ይሄ ነው ትርጉሙ ሶላ ስክሪፕቸራ ማለት። ይሄንን ኤፍሬም ወዶ ሳይሆን በግዱ ይጠጣል። እኔ ሳልወድ በግዴ ይጠጣለሁ። ከዚህ ውጪ ዴፊኒሽን ብታመጣ እንትና እንዲህ ብለዋል እንትና እንዲህ ብለዋል አንቀበልም። በሌላ ጉዳይ ላይ በሌላ ሐሳብ የተበራራ ስለሆነ ማለት ነው። ሶላ ፊዴም ብትል ስፔሲፊክ የሆነ ስቴትመንት አለው። ለዛ ስቴትመንት ጥቅስ አለው። ይሄን ሁላችንም እናምናለን፣ እንቀበላለን። አይ ከዚህ ውጪ የሆነ ሰዎች ጸጋ ለምሳሌ ጸጋን ያብራሩበትን አምጥቼ አሳያችኋለሁ ብትል፣ አይ ከዚህ ውጪ ደግሞ ሶላ ክርስቶስ አለውን የሚለውን ያብራሩበትን አምጥቼ ሰዎች አመጣለሁ ብትል ተቀባይነት የለውም። አምስቱ ሶላዎች የተበራሩበት ግን አርቲክል ከሆነ የምታመጣው አምስቱ ሶላዎች የተበራሩበትን ጽሑፍ ከሆነ የምታመጣው እናያቸዋለን። ምክንያቱም ወተት ነጭ ነው። ልክ እንደዛ አምስቱ ሶላዎች ፊክስድ ናቸው። ኦልሬዲ ወተት ነጭ ነው እንደሚባል ዴፊኒሽን ስቴትመንታቸውም ግልጽ ነው። እንደውም እንትን ሁሉ መቀየራት ጥቅስ ሁሉ መቀየር አትችልም። የተቀመጡ ጥቅሶች ሁሉ አሉ። ተመሳሳይ ጥቅሶች ናቸው። አንድ አይነት ጥቅሶች ናቸው። በሁላችንም ዘንድ የታመነ ትምህርት ነው። ይህንን ካልኩ አኬ ታንኪዩ ስለሰማችሁኝ እና አኬ ወደ አንተ መሄድ። እንግዲህ እንዳልኳችሁ ምን አይነት ርዕስን ይዘው ነበረ? እኔ እንግዲህ ዋናው ርዕስ ይሁን አይሁን ባላቅም ስገባ ግን እያወሩ የነበሩበት ርዕስ ምን የሚል ነበር? እምነት ብቻ የሚለው ከጥምቀት አንጻር አይታይም። ቀጥታ ነገር ሲያስቀምጡ አይተናል። ጸጋ ብቻ የሚለው ከሌሎች ተያይዘው ከሚመጡ ለምሳሌ የፈቃድ ቅድመ ውሳኔ ምናምን ጉዳዮች ጋር የሚያያዝ ነገር የለውም አይነት ነገሮችን ሲያስቀምጡ ነበር። ይሄ ዝም ብሎ እንደዚሁ አይን ያወጣ ውሸት ነው ለኔ ከታላቅ ይቅርታ ጋር፣ ወይም የፕሮቴስታንትን ትምህርት አለማወቅ አሊያም ደግሞ ሚዲያው ላይ አንድነን የሚል ነገርን እንደው ለማቆም ያህል ብቻ የሚደረግ ጥረት ነው። አሁን ቅድም ኤፍሬም ሲናገር እንደሰማሁት ከሆነ ኤፍሬም እንግዲህ አይ እንትና የሚባል ስኮላር እንደዚህ ብሏል፣ እንደዚህ ኮንፌሽን ላይ ምናምን ላይ እንደዚህ ነገር የምታመጣ ከሆነ የራሱ ጉዳይ አለ፣ እንደዚህ የሚባል ተቀባይነት የለውም የሚል ነገር እናስቀምጣል። ስለዚህ እነሱን የማትቀበል ከሆነ ከኔ ጋር ማውራት ምንም ጥቅም አይኖሩም። ምክንያቱም እኔ የማመጣልህ የእምነቱ ጀማሪ የሆኑ ሰዎች በምን መልኩ አስቀምጠውታል፣ ከእምነት መግለጫዎች፣ ከዋና የፕሮቴስታንቲዝም ሼፐሮች፣ ለምሳሌ ከነ ማርቲን ሉተር ሊሆን ይችላል፣ ከሉትራንስ ኮንፌሽን እና እንደዚሁም ከሪፎርምዱ ኮንፌሽኖች ላመጣልህ ይችላለሁ። ለምሳሌ ከዶርቱ ካነን ምናምን ማለት ነው። እና እነዚህና የመሳሰሉ ነገሮችን ላመጣልህ ስለሆነ እነዚህን የማትቀበል ከሆነ ቃላቱ ገና ከጅምሩ በምን መልኩ እንደተብራሩም ልታውቀው ልትረዳው አትችልም። ታዲያ ምንድነው ልታመጣልኝ የተዘጋጀው? እንግዲህ እርግጠኛ ባንሆንም አንተ የምትነግረን ይሆናል። አይ የሆነ እዚህ ሀገር እንደው የሆኑ ሰዎች ተሰባስበው እምነት ብቻ ብለን እንቀበላለን፣ እምነት ብቻ ስንል እንዲህ ማለታችን ነው ያሉበትን ሊሆን ይችላል። እሱ አይደለም፣ እንደዛ እኮ አይደለም። ትምህርት የሚታየው አይተዋል። መለስ ብለህ ትምህርቱ እንዴት ነው የተጀመረው የሚሉ ነው የምታየው፣ የምታነበው፣ የምታጠናው። ስለዛ የስኮላሮቻችሁን የፕሮቴስታንቶችን የእምነት መግለጫዎች ዞር አድርግ ካልከኝ በቃ አለቀ። እሱ ላይ ማውራት ስትችል ነው የምናወራው ማለት ነው ከአንተ ጋር። ስለዛ አንተ እነሱ ላይ ማውራት የምትችል አይመስለኝም።
ምናልባት ግን ኤፍኤም ደብሊውኤስ እዚህ ላይ ማውራት የሚችል ይመስለኛል። ከቻለ ከሱ ጋር ደግሞ አወራለሁ። ምን ጉዳይ ላይ? አንደኛ እምነት ብቻ የሚለው ጥምቀትን ከጥምቀት ጋር የሚያገናኘው ነገር የለም ብሏል። እምነት ብቻ የሚለው እኔ ግን ላሳያችሁ እችላለሁ እያልኩኝ ነው። እሱ ሉትራን ነው መሰለኝ ኤፍሬም የሚባለው ወንድማችን ከዛው ከራሳችሁ የሉትራን ከቡክ ኦፍ ኮንኮርድ ላይ አንስቼ ያሳያለሁ። በተቃራኒው ደግሞ አንተ ምን ታሳያለህ ብያለሁ። እምነት ብቻ የሚለው ከጥምቀት ጋር አይገናኝም የሚል ከራስህ ከሉትራን አውጥተህ ታሳያለህ። ሁለተኛ ጸጋ ብቻ የሚለው ከቅድመ ምርጫ እንዲሁም ከፈቃድ ጋር አይገናኝም ስትል ነበር። እንደሚገናኝ ከራስ አሁንም ከሉትራን የእምነት መግለጫዎች እዛው ከቡክ ኦፍ ኮንኮርድ ላይ ያመጣላሉ። አንተ ደግሞ በተቃራኒው ጸጋ ብቻ የሚለው ከፈቃድ ጋር አይገናኝም፣ ከቅድመ ውሳኔ ጋር አይገናኝም የሚል ገልጠህ ታሳያለህ ማለት ነው። ቀጠል ኤፍሬም ደብሊውኤስ። ያው ክሌም አስቀምጧል። ክሌሙ ምንድን ነው? እኔና ዲከን ያወራ ነው ከበረከት ጋር መምህር በረከት ጥምቀትና እምነት ብቻ ሲሉ ጥምቀትን ሳክራመንት አያገል። ኦፍኮርስ ፕሮቴስታንቱ አያገልም፣ ግን ኦፍኮርስ ኢፊካሲ ላይ ልዩነት አለ። አንዱ የኃጢአት ስርየት ድነት የሚል ነገር ይጠቅሳል፣ ሌላኛው አይጠቅስም። ሌላ አይነት ጸጋ ነው የሚጠቅሰው። ስለዚህ እሱ ላይ ልዩነት አለ፣ እሱን አንክድም። ሳክራመንት ግን ሰጪ ነው፣ እምነት ተቀባይ ነው። ሁለት ዲፊኒሽን ነው የሚቀመጥላቸው። ተመሳሳይ ናቸው፣ አንድ ትርጉም ነው ያላቸው ብለን አናስቀምጣቸውም። ስለዚህ ሳክራመንቱ መሆነ የእግዚአብሔር ቃል ምንንም ጸጋ ቢያቀርብ ሰው በእምነት ብቻ ነው የሚቀበለው። የሶላ ፊዴ ብያኔ ለሳክራመንቱ ራሱ ግራውንድ ነው። ይህ ደግሞ ስማል ካልድ አርቲክል ፓርትቱ ላይ ተቀምጧል። ጀስቲፊኬሽን ባይ ፌዝ አሎን የሚለው ያ ክሌም ለሁሉም ፕራክቲስ ለሁሉም ቲቺንግ ግራውንድ ነው የሚል ማለት ነው። ስለዚህ ለሳክራመንቱም ግራውንድ የሆነው ሶላ ፊዴ ነው፣ ምክንያቱም እምነት መቀበያው ነው። ጥምቀት ምንድን ነው? ሰጪው ነው። ሳክራመንቱ ሰጪ ናቸው፣ ጸጋን አቅራቢ ናቸው የሚል ማለት። ስለዚህ በሁለት ካታጎሪ እስከተቀመጠ ድረስ እምነት ብቻ ከሚለው ጋር ብዙ መላተም ምናምን የለም። የእምነት ብቻ ዋናው ክሌም ግን ሰው በእምነት ብቻ ይጸድቃል የሚል ነው። የሰውን ሜሪት ያወገዘ ነው። የክርስቶስን ትሩፋት የምንቀበልበት ብቸኛው ኢንስትሩመንት በእኛ በኃጢአተኛው ሳይድ ያለው እምነት ነው የሚል ነው። ስለዚህ ይህ ነው ክሌሙ። ፕሪዴስቲኔሽን እና ፍሪዊልን ከጸጋ ብቻ ጋር ሊንክ ይደረጋሉ ወይ? አይደረጉም አይደለም። አሁን ፕሪዴስቲኔሽን አለ አርቲክላችን ላይ ያለ ኢሌክሽን ማለት ነው፣ እንደዛ አለ። ፍሪዊልንም በተመለከተ አለ አርቲክል 2 ላይ እንደዚህ ያለው ጉስፐር ኮንፌሽን 28 አርቲክል አለው። እዛ ላይም በደንብ ዲስከስ ተደርጓል ፍሪዊል ማለት ነው። ጀስቲፊኬሽን ሁሉም ነገር ዲስከስ ተደርጓል። የጸጋ ብቻ ግን ዋናው ክሌም መሰረታዊ ክሌም ዘ ሶል ኢፊኬሽስ ኮዝ ኦፍ ሳልቬሽን ጸጋው ነው የሚለው። እሱን ደግሞ ዘ ኦል ፕሮቴስታንት ፕሪዴስቲኔሽን ላይ የተለየ አቋም ያለው የራሱ ኢንፈሲስ እና አስተምሮ የሚያቀርብ ሁሉ የሚስማማበት ግራውንድ ነው ክሌም ነው የሚል ነው። እኔ ሜፋም ያቀረብ ነው ክሌም ማለት ነው። ግን እስቲ ጥሩ እንዲሆን አካሄዱ ላይ አውርተን እንደዛ ዲስከስ ብናደርግ ይሻላል ባይነኝ ፓስተር። እንደዛ ከተቻለ እሺ፣ እንዴት እንደምናወራ ምናምን ማለት ነው። ስለዚህ አሁን እንትን እናድርጋ እንግዲህ አሁን አቋማችንን በግልጽ እናስቀምጥና ለምሳሌ እንዲህ እናድርገው ወይ ከጸጋ ብቻው ወይም ደግሞ ከእምነት ብቻ እንጀምርና ጸጋ ብቻ ብለን ስናስተምር የጸጋ ብቻ አስተምህሯችን ያልኩት በአስተምህሩ ደረጃ ጸጋ ብቻን በአስተምህሩ ደረጃ የሉትራኑና የፔንቴኮስታሉ ተመሳይ ነው ብለን የምታምነው ኤፍሬም? እና እሱ ላይ ተመሳይ ነው ብለን የምታምን ከሆነ እሱ ላይ በቀጥታ ሰዓት እየተያዘልን ማስረጃዎችን እየገለጠን ማውራት እንችላለን። ጸጋ ብቻ የሚለው በአስተምህሩ ደረጃ ነው ያልኩት። ጸጋ ብቻ የሚለው በአስተምህሩ ደረጃ የእኛና የጴንቴኮስታሎቹ ሙሉ በሙሉ ተመሳሳይ ነው ብለን የምታምነው ጠይቀኝ ወይስ እሱ ነው? ኤፍሬም ደብሊውኤስን ነው። ሙሉ በሙሉ የሉተራኖቹና የጴንቴኮስታሎቹ ጸጋ ብቻ የሚለው አስተምህሩ ላይ ሙሉ በሙሉ ተመሳሳይ ነው የሚለው ላይ። እሺ የሶላ ፊዴ አሁን አንተ ትልቅ ማዕቀፍ ነው የጠራው። እዛ ዝርዝር ነጥብ ውስጥ ያለ ጸጋ ብቻ ሶላ ፊዴ አይደለም። ጸጋ ብቻ በጣም አሪፍ። አሁን ሰፊው ማዕቀፍ ሶላ ፊዴ ሰፊው ማዕቀፍ ፕሮቴስታንቱን ያግባባው ዋናው ክሌም እሱ ነው። ከዛ በኋላ ዝርዝር ነጥቦች ፕሪዴስቲኔሽን ምናምን የሚባሉት ነገሮች ሌላ ሰብጀክት ሌላ ርዕስ ናቸው። ሶላ ፊዴን አላልኩም ኤፋ ፕሪዴስቲኔሽን ላይ ሶላ ፊዴን ሳይሆን ሶላ ግራቲያ ላይ ጸጋ ብቻ ላይ የእናንተ የጸጋ ብቻ አስተምህሯችሁ እና ጴንቴኮስታሎችም ጸጋ ብቻ አይሉም አላልንም። ጴንቴኮስታሎችም ጸጋ ብቻ ይላሉ። አዎ እናንተም ጸጋ ብቻ ትላላችሁ። ግን ጸጋ ብቻ ብላችሁ ይህ የጸጋ ብቻ አስተምህሯችሁ በአስተምህሩ ደረጃ
ውስጡ ያዘለው አስተምህሮ እናንተ ጋር ጸጋ ብቻ የሚለው ትምህርት ውስጡ ያዘለው ያስተምህሩ እና ጴንጤኮስታሎቹ ጋር ያለው ሙሉ በሙሉ ተመሳሳይ ነው ወይስ አይደለም? እሺ አሁን እኮ ጥያቄ ቬግ ስለሆነብኝ ነው። ምክንያቱም ሁለት ርዕሶችን ሊንክ እያደረክ ነው። አሁን ሶላ ፊዴ ትልቁ እኔ ላስረዳው ይሄ ኦኬ። አሁን ምንድነው ጥያቄ እየጠየቀ ያለው? አይቶ እኔ አንድ ደን ሰጥቶኛል እሱ እንድመልስ። ስለዚህ ልመልስ። አንድ ይቅርታ ፕሊዝ፣ ከሱ ጋር ልጨርስ። ይፋ አይ ነው የምናገረውን ታውቃለህ፣ ለዛ ነው። እሺ ቀጥል። እሺ በቃ ኦኬ እሺ ቀጥል። እሺ ኤፍሬም ደብሊውኤስ አንድ የሚዩት አድርገውና፣ እሺ በቃ ኤፍሬም ባለ ጊዜ ቀጥል። እሺ ቀጥል። እሺ አንደኛ ኦኬ፣ ስታወራ ሪስፔክትፉል ብታወራ ደስ ይለኛል። አሁን ስለማታውቁ እንደዚህ ስላቱ የምትለው ነገር ትክክል አይደለም። ስለማታውቁ መች ነው ያልኩት? ኤፍሬም መች ሁለት ጊዜ፣ አንድ ጊዜ ሳይሆን ሁለት ጊዜ ነው። ምናልባት የፕሮቴስታንቱን አስተምሮ ስለማታውቁ ይሆናል እያልክ ሁለት ጊዜ ነው ያልከው። ስለማታውቁ አይደለም ያልኩት። እንደ ኦፕሽን አድርጌ ይህን ነገር መካድ ወይ የፕሮቴስታንትን ትምህርት ሲጀምር አሁን አይደለም ያልኩት፣ ቀደም ነው። ግን እሱንም ደግሞ ያልኩት ምንድነው ለማወቅ ነው። ወይም ደግሞ ሚዲያ ላይ አልኩኝ አንድ ነን የሚለው ነገር ዝም ብሎ ለማስያዝ የሚነገር ነው አልኩኝ። ምናልባት እናንተ ጋር ያለው እንደዚህ አይነት ኦፌንሲቮችን እንትን ባትል በቃ እኛ ሪስፔክት አድርገን በጌታ እና ወደ ትምህርቱ ተመለስ። እንዳትደግሞ እኮ ነው። ኦኬ ተው ፕሊዝ፣ እንዳትደግሞ ነው። እሺ ቃላት ለቀማ ውስጥ ከገባ ለጭቅጭቅ ወደ እንትኑ ልምጣ። ቃላት ለቀማ ውስጥ ከገባ ስለዛ ወደ እንትኑ ሂድና የጠየቁት ጥያቄ ምን የሚል ነው? ጸጋ ብቻ የሚለው አስተምህሮ ላይ ሉተራኖች ጸጋ ብቻ ሲሉና ጴንጤኮስታሎች ጸጋ ብቻ ሲሉ ሙሉ በሙሉ ውስጥ ያዘረው አስተምህሮ ይመሳሰላል አይመሳሰላል ወይ ነው? እሺ አሁን ልብ ላችሁ ስሙ፣ እታችም ያላችሁ ሰዎች አሁን እኔ ያላነሳነውን አርጊውመንት አሁን ሁልጊዜ እንደምለው ነው። እኛ ወተት ነጭ ነው ብዬ ከመጣው እኔ ኤፍሬም ወተት ነጭ አይደለም ብለህ ነው አርጊው ማድረግ ያለብህ። ወተት ነጭ ነው ስል ሁልጊዜ ወተት ቢጫ አይደለም ብለህ ቢጫ አይደለም የሚለውን ቢት ማድረግ ለምን እንደምትፈልግ አይገባኝም። እኔ ቅድም ስል የነበረው ኤፍሬምም ሲል የነበረው ጸጋ ብቻ የሚለው አስተምሮ ላይ አይደለም። ኦኬ ወይ ሶላ ፊዴ የሚል አስተምሮ ላይ አይደለም፣ ወይም ሶላ ግራሻ የሚል አስተምሮ ላይ አይደለም። አምስቱ ሶላዎችን በተመለከተ ወንጌላውያን አማኞች በሙሉ ተመሳሳይ አቋምና እምነት ነው ያለን። ምናብራራባት መንገድ ወጥ ነው። እንደገና ደግሞ እዛ ላይ ስፔሲፊክ የሆኑ ጥቅሶች ሁሉ አሉ። ጥቅስ ሁሉ መቀየር አይቻልም እዛ ላይ ብዬ ተናግሬ ነበር ቅድም ማለት ነው። አሁን ከዛ በኋላ ምንድን ነው የምትፈልገው አንተ? ሶላ ስክሪፕቸራ የሚለውን አሁን ግሬስ አለውን ስለሆነ እየተወራ ያለው ሶላ ግራሻ ማለት ነው። ጸጋ ብቻ የሚለውን ከአምስቱ ሶላዎች በተብራሩበት ማዕቀፍ ውስጥ ሳይሆን አሁን የምትፈልገው ጸጋ ብቻ አምስቱ ሶላ የሚለውን ነገር ትጠቀምና ታይትሉን ከዛ ሮጠ ትወጣና ጸጋ በሉተራውያን የተብራራበትን ወይም ደግሞ በፔንቴኮስታል የተብራራበትን ወይ እንደዛ ተወስድና እዛ ጋር ሄደህ አይው አንተስ እንደዚህ ትላለህ፣ ሉተራውያን ደግሞ እንደዚህ ይላሉ፣ ስለዚህ እዛ ጋር ትክክል አይደሉም ትላለህ። አሁን እኛ እያወራን ያለ ነው ስለ 5 ሶላስ ነው። ኦኬ አምስቱ ሶላዎች የተብራሩበት ስቴትመንታቸውን ራሱ መቀየር አትችልም። ስቴትመንት አላቸው። እዛ ስቴትመንት ላይ ተመሳሳይ ነን። ጸጋ የሚባለውን ለብቻውን ወስደህ ግን ከአምስቱ ሶላዎች ነጥለው እሱን ሄደስ ቅድምም ደግሞ ሉተር ያለውን አመጣለሁም ስትል ነበረ። ደማተር ኦፍ ፋክት ሉተር እንኳን አልጻፈም አምስቱ ሶላዎችን። ሉተር የት ነበረ አምስቱ ሶላዎች ሲጻፉ? እነዚህ አምስቱ ሶላዎች ከዛ ከመጽሐፍ ቅዱስ ውስጥ ከተውጣጡ ትምህርቶች የተሰጠ ስያሜ ነው። ለነዛ ትምህርቶች የተሰጠ ታይትል ነው አምስቱ ሶላ የሚባለው። እኛ አሁንም እያልኩ ያለሁት አምስቱ ሶላዎች አሁን 5 ሶላስ ብለህ ሰርች ብታረግ የሚመጣልህ ዴፊኒሽን አለ አይደል? አርቲክሎች አሉ። የተለያዩ ዌብሳይቶች ላይ የምታገኛቸው አርቲክሎች አሉ። እነዚህ አርቲክሎች በሙሉ ሶላ ስክሪፕቸራን የሚያብራሩበት መንገድ ተመሳሳይ ነው። ሶላ ፊዴን የሚያብራሩበት ተመሳሳይ ነው። ሶላ ግራሻን ተመሳሳይ ነው የሚያብራሩት። በእነዚህ አንድ ነን ያልኩት። ከዛ በኋላስ ጸጋን ለምሳሌ ተወስድና አንተ ምን ማድረግ ትፈልጋለህ መሰለህ? ኦኬ ጸጋ መቀበያ ለምሳሌ ጥምቀትና ሳክራመንት በአጠቃላይ የጸጋ መቀበያ ሚንሶች ናቸው ብላችሁ ታምናላችሁ? የተባለውን ሌላ ቦታ ላይ ገባ ኤፍሬም ራሱን ነው ያብራራ ያሉት ከታላቅ ይቅርታና እኛ መች ገባን? አሁን አንተ ስታብራራ አይ አይደለም። አንተ ሲጀመር ያልተጠየቅከውን እኔ ነኝ ይህንን እመልሰዋለሁ ብለህ በሰው ተራ የገባህ አንተ ነህ። በሰው ተራ ገብተህ ደግሞ ልጁ ቢሆን ይህን ጥሩ ነገር መልሶልኝ ይህን ይቀጥለን ነበር። አንተ በጣም ብዙ ሰዓት ተጠበቅ። አንተ ማትፈልገውን ስለሆነ ጥሩ ነገር አለ። የተጠየቀውን ጥያቄ አይ አይደለም የተጠየቀው ጥያቄ ግን አሁን ራሱ አሁን እኔን አቋርጠህ እንድትናገር ማን ፈቀደልህ? አሁን ኤፍሬም እኛ አቋርጠናል አንተን። ስለዛ አይውላይ በቃ ማውራት ስትችሉ ጥሩንና ማለት ነው
ማውራት ስትችሉ ማለት ነው። አንተ ስታወራ እኮ እኛ ሚውት አድርገን ስንሰማ ነበር። አኬ አዎ ዝም ብለህ እየሰማኸኝ ከርዕሱ ሳልወጣ ስላወራው ነው። አንተ ደግሞ እኔ ከርዕሱ መች ስለ እኔ ማውራት ስለ ጸጋ ብቻ አይደል እያወራሁ የገባህብኝ? አረ ምን ስለ ጸጋ ብቻ ታወራለህ? አንድ ጊዜ እኛ እንደዚህ ይህንን 5 ሶላዎችንም ስናስተምር የምናስተምረው የሆነ ቦታ ላይ ከተዘረዘሩ ነው ትላለህ። አንድ ጊዜ ሉተር ይህን አላስተማርም ትላለህ። ጭራሽ ጸጋ ብቻን ሉተር አላስተማርም ልትል ነው እንዴ? እምነት ብቻን ሉተር አላስተማርም ልትል ነው እንዴ? አያችሁ አሁን ያልኩትን አፕላይ ሲያደርግ ትዊስት ሲያደርግ 5 ሶላዎች የሚባል ነገር ሉተር ተናግሯል። እና አንዴ ቆይ ሰማኝ። እኔ 5 ሶላዎች ብሎ እንደዚህ በዝርዝር እንትን ብቻ ያልኩት እሱን መርታት ስለማትችል ትዊስት አድርገውና ሌላ እንዳላልኩ አድርገህ አንዴ እሱን ያመጣሁበት ምክንያት ምን ነበር መሰለህ? አንዴ ይቅርታ አድርግልኝና ይህንን ነገር ያመጣህበት ምክንያት ጭራሽ ሉተርን እጠቅሳለሁ ብለሃል። ለዚህ ብለህ ነው ይህን ነገር ያመጣኸው እንዴ? 5 ሶላዎችን ብለህ ሉተር አለ። ስለዚህ 5 ሶላዎች ብሎ ኧረ እባክህን ተረጋጋ። እምነት ብቻ የሚለው ላይ አልኩኝ። እምነት ብቻ የሚለው ላይ እንዲህ ከጥምቀት ጋር እንደሚገናኝ ከራሱ ከሉተር ከፈለክ እጠቅስልሃለሁ አልኩኝ። እምነት ብቻ የሚለውን ትምህርት ሉተር አስተምሯል አላስተማርም? ንገረኝ መጀመሪያ አንተ። እምነት ብቻ ለምን አላስተማርም? በደንብ ነው እንጂ ያስተምረው። ዋነኛ ትምህርቱ አይደለም። ጸጋ ብቻ ነስ አስተምረዋል። ስለዚህ ጸጋ ብቻ ነና እምነት ብቻ ሉተር ካስተማረ ስለ ጸጋ ብቻና ስለ እምነት ብቻ ስናወራ ከሉተር እያነሳው አሳያለሁ ማለት ነው። ምክንያቱም እሱ አስተምሮ አልፏል። እኔ ደግሞ እያልኩ ያለሁት ኦኬ፣ አንተ እኮ እሱን ማስተማር ትክክል አይደለህም፣ እሱን አታስተምር አይደለም። እኔ ደግሞ እያልኩ ያለሁት 5 ሶላዎች የተበራሩበት የራሳቸው ስቴትመንት አላቸው፣ የራሳቸው ኮንቴክስት አላቸው። በዛ ማቀፍና ሉተር አብራርቶ አልፏል። ጸጋ ብቻ ነው ወይም ደግሞ የሉተራን ኮንፌሽኖች እነዚህ የእምነት መገለጫዎች በኋላ ላይ የተነሱ በዛ በሪፎርምዱ ሰርክል ያሉ የተለያዩ የእምነት መገለጫዎች የቤልጂኩ ኮንፌሽን ሊሆን ይችላል፣ የዶርቱ ካናል ሊሆን ይችላል ምናምን እነዚህ ጸጋ ብቻን አብራርተዋል ብለህ ታምናለህ? እነሱም አብራርተዋል፣ የእኛም ስኮላሮች ማት አብራርተዋል። እሺ ካብራሩ ከነሱ እየጠቀስኩኝ ከነሱ ማብራሪያ እየጠቀስኩኝ እንዴት ከጴንጤቆስታሉ ጋር ተመሳይ እንደሆነ እናያለን። ከጴንጤቆስታሉ ጋር ተመሳይ ከሆነ የጴንጤቆስታሉን አንተ ስለሆንክ እያወጣህ የምታሳየን እንግዲያውስ ጴንጤዎችም እንዲህ ነው የሚያምኑት ብለን ዘግተን ልንሄድልህ እንችላለን። አያሳስብም። እንደሱ እኮ አይደለም። አሁንም እንደሱ አይደለም። አርጊውመንቱ እኮ እንደሱ አይደለም። የኔን አርጊውመንት እኮ መጀመሪያ መረዳት አለብህ። የኔ አርጊውመንት እነሱን እንዳጠቅሱብን አልክ እኮ እና ሉተር እንዳጠቅሱብን አልክ። ይሄ ሁሉ ደንቅ እኮ ስለ ጸጋ ብቻ እየተወራ ሉተር አይጠቀስብን አለ። ሉተርን አትጥቀስ አይደለም ያልኩት፣ እንደዚህ ነው ያልኩት። ኦኬ እኔ 5 ሶላዎች የራሳቸው ስቴትመንት አላቸው። 5 ሶላዎች እነዛ 5 ሶላዎች የተቀመጡ ጥቅሶች ሁሉ አላቸው። 5 ሶላዎች ሲብራሩ ሰው 5 ሶላዎች ያብራሩበትን ስጠኝ። ሉተራኖች ለብቻቸው ያብራሩበት አለ የለም? ይሄ ነገር ካለህ መጽሐፍ ነገር ምን 5 ሶላዎችን ሉተራኖች በራሳቸው ያብራሩበት አሁን እያወዳደርን ያለ ነው። ኖኔ የሁላችንም ነው ያልኩህ እኮ የኔ አርጉመንት እኮ የሁላችንም ነው እኮ ነው። 5 ሶላዎች የተበራሩበት ቅድም እኮ ዴፊኒሽናቸውን አውጥቼ በቃ ወደ ውይይታችን እንግባ። በቃ አለቀ። ጸጋ ብቻ ላይ ተመሳሳይ ነን ካልክ እንግባ። ቆይ አንዴ መኩ እንትን ደግሞ ሌላ እንትን እንዳይሉ ደግሞ አንተ ምሳልጎና ጸጋ ብቻ ላይ በአስተምህሩ ደረጃ ጸጋ ብቻ ብለን ስንናገር ተመሳሳይ ነው፣ ወጥነት አለው። እኛም ስናብራራው ሉተራኖቹም ሲያብራሩት ያው ነው የምትል ከሆነ አሁን ወደ ውይይት እንግባ። ማስረጃ እየገለጥክ ከአንተም ሊቃውንቶች እየገለጥክ ከነዚህኞቹም ሊቃውንት እየተገለጠ የምናየው ይሆናል። እሺ እኔንም ተቀበል። እኔም አሁን ጸጋ ብቻ የሚለውን በ5 ሶላዎች ማቀፍ አንድ አይነት ነን። ማስረጃም ሳመጣ 5 ሶላዎች ላይ ጸጋ ማለት ምን ማለት እንደሆነ ነው ማመጣው። ከዛ ሉተራንንም ይጠይቅልሃለሁ፣ ኮንፎርም ያደርጋሉ፣ እኔም ኮንፎርም አደርጋለሁ። ጸጋም ቢባል ትምህርት ስኮላር ጋር እንድትሄድ አልፈቅድልህም። በቃ ስለዛ ስኮላር ጋር እንዲሄድ የማትፈቅድልኝ ከሆነ ሌላ ጊዜ መወያየት ስትችሉ ጥሩ ነው። ታዲያ እኛ እንደዚህ ቁጭ ብለህ እኔ ያልኩትን ነው እንትን የምለው እኮ እኔ ወንድም አከብራችኋለሁ ምናምን፣ ግን እኔ አሁን እዚህ ጋር የመጣሁት ደግሞ ለምሳሌ አንተ ወድግተልና ከጎን ያለውን ኤፍሬም ደብሊውስ የሚባሉን ወንድም ኤፍሬም ይህንን እኔ እቀበላለሁ አንተ ሳትቀበልም ስትለው እሱ ደግሞ ቀበል ያደረገና እኔ ሉተራን ነኝ አንተ ጴንጤ ነህ አንተ እሱን ትቀበላለህ እኔም እቀበላለሁ እኔም እቀበላለሁ ምናምን የተባብላችሁ እንደዚህ አይነት ነገር ምናምን ለእሱ ይሄ ምንድን ነው? ለእሱ አይደለም የመጣሁት። የገባሁት ለምንድን ነው? እምነቶቻችሁን ከስር ከመሰረቶቻቸው ከራሳቸው ከዚህ ከእምነት መገለጫዎችና ከሊቃውንት መጽሐፍት እየገለጠን እናያለን፣ እንመዝናለን። ይህ በዚህ መልኩ ተብራርቷል የሚለውን በቃ ያ ኢንተሌክቹዋል ዲቤት ነው። አይተዋል የሊቃውንቶቻችሁንና
የኮንፌሽኖቻችሁን ነገር ገልጠን ማየት ይጠይቃል እሱ እንጂ ዝም ብለህ እዚህ ጋር እኔም ሉትራን ወንድሜን እጠይቀዋለሁ እሱም እኔን ይጠይቀኛል፣ እየተስማማን ይኸው አንድ ይቀበላሉ እንላለን። ይህ አዋጅ መናገር አይደለም። እሱ ሲጀመር እናንተ እንደሱ አይደለም ያልኩት፣ ዲቤቱ ላይ አይደለም እንደዛ ያልኩት። አይደለም ማለት ነው የምትፈልገው ምን ማውራት ይችላል መሰላችሁ? እሱ ከሆነ የምትፈልገው በሊቃውንቱ መጽሐፍት ኤፍሬም ደብሊውኤስ ማውራት የሚችል ከሆነ ከእሱ ጋር ማውራት እንችላለን። እየገለጠን ምን መሰለህ አክሊል፣ አሁን አንድ ርዕስ አሁን ፕሪዴስቲኔሽን ፍሪ ዊል ምንድን ነው የምትል ለማውራት ያሰብከው የሚለውን ክሌምን አስቀምጥና ምን አልከኝ? ክሌም ምንድን ጸጋ ብቻ የሚለው ውስጥ አሁን ብዙ ላይክ ፕሪዴስቲኔሽን ጋር ፍሪ ዊል ጋር ምናምን ልትሄድ ከሆነ በጣም ብዙ ሊሆናል እንትን ይሆናል፣ በጣም ሰፊ ምናምን ይሆናል። ስፔሲፊካሊ አሌክስም የከፈተው ፍሪ ዊልን በተመለከተ ነው። እዛ ላይ ክሌም ካለ ክሌምን አስቀምጠ፣ እኛም ደግሞ ኦርቶዶክሱ ሳይድ ላይ የምናነሳውን አንስተን እኛም በእናንተ ሳይድ የሆነ ርዕስ እንይዛለን፣ እናንተም በእኛ እንደዛ አርጊው ማድረግ እንችላለን። እሺ ጣጣ የለም፣ ምንም ችግር የለም። ጸጋ ብቻ የሚለውን ከምን ጋር ልታገናኘው ነው ያሰብከው? በአጭሩ ጸጋ ብቻ ለማገናኘት እያሰብኩ ያለሁት አሁን በአስተምሮ ሙሉ በሙሉ ይሄ የጸጋ ብቻ አስተምሯችሁ ሙሉ በሙሉ ተመሳይ ነው የሚል ነገርን እየተናገራችሁ ስለሆነ እና እኔ ደግሞ ይህን ነገር በጣም ትልቅ ስህተት ነው ብዬ ስለማምን ጸጋ ብቻ የሚለው አንደኛ ኦፍኮርስ ከነጻ ፈቃድ ጋር ይገናኛል። ጸጋ ብቻ ከዘላለማዊ ከምርጫ ጋር ኢተርናል ኤሌክሽን ጋር ይገናኛል፣ ወይም ከቅድመ ውሳኔ ጋር ይገናኛል። ምክንያቱም ቅድመ ውሳኔ ተብሎ ራሱ ሲብራራ አውት ኦፍ ፒውር ግሬስ ተብሎ ነው የሚነገረው። ከንጹህ ጸጋ የተነሳ ጸጋ ብቻ አሁን ነጻ ፈቃድንም ቅድመ ውሳኔንም የሚነካ ትምህርት ነው ጸጋ ብቻ የሚለው ትምህርት። ስለዛ እሱ ላይ ገብተን የምር የአንተ ትምህርትና የኤፍሬም ትምህርት ተመሳሳይ እንደሆነ አሁን እዚሁ ጋር ሁለታችሁም ባላችሁበት ዛሬውኑ እዚህን ወስነ ነው እናድራለን ማለት ነው። አይሻልም? ይሻላል። አንዴ የእኔ ሀሳብ ምንድን ነው? ሀሳብ ገባኝ። አንተ አሁን ልዩነቱን ትለያያላችሁ የሚለው ክሌም ለማሳየት ነው የፈለከው። አንድ ነን ያላችሁት ስህተት ነው። ኤፍሬም ግን የኦርቶዶክስም ይግባ፣ የኦርቶዶክስም ጸጋ ብቻን ላምጣና አሁን ዲቤት እንግባ እንበል። 5 ደቂቃ እየወሰድን አንድ ኤፍሬም አንድ እኔ አድርገን እንትንልና መግቢያ አንድ ይኖረናል፣ ሪባትል ነገር አንድ ይኖረናል። ከዛ በኋላ እንጠያየቃለን። ከዛ በኋላ ማጠቃለያችንን 2 ደቂቃ ወይ 3 ደቂቃ ሰጠን እንጨርስና አሁን ከዛ ቀጥሎ ወደ ኤፍሬም ደብሊውኤስ ይመለሳሉ ማለት ነው። እምነት ብቻ በፔንቴኮስታል እና በሉትራን በሚለው። እሺ ቀጥል ኤፍሬም። አይ አንተ ነህ የምትጀምረው እንጂ አንተ ትምህርት ስለሆነ ከአንተ ነው የምትጀምረው። አንተ ቀጥል። ኤፊ በቃ ገብተናል፣ ችግር የለውም። አኬ ከአንተ ጀምርና ኤፍሬም ደብሊውኤስ ተስማምተሃል አይደል በዚህ ጉዳይ? እምነት በኦርቶዶክስ ላይ በቃ ቀጥሉና። አይ እምነት በኦርቶዶክስማ እኔና እሱ ገብተናል። ልክ እችን እንደጨረስን ደግሞ ከአንተ ጋር መጥቼ እምነት ብቻ ሲሉ ሉተራኖች እና እምነት ብቻ ሲሉ ፔንቴኮስታሎች ተመሳሳይ ነው ወይስ አይደለም የሚለውን ዲቤት እንደምታደርግ ተስማምተሃል? አይ ቬግ ነው አልኩህ እኮ ይኸኛው። አሁንም የሆነ በቃ ማማተወያይ ከሆነ ምን ታዝገናለህ ታዲያ? ኦርቶዶክስ ሲነሳ ምን ይነሳ እያላችሁ እኮ እናነሳለን። ዝም ብላችሁ ጊዜ ተበላለን። ያው እዚህ ጋር ሊነሳ ለብቻው እኮ አስቀደምንላችሁ እኮ። እባክህን ወዳጅ የማትወያይ ከሆነ በግልጽ ነው። አይ ነው እዚህ ላይ አልወያይም ይባላል። ከዛ በኋላ የሰውንም ሰዓት አትገድልም። አየህ፣ እንደዛ ሲሆን ወደ ስራችን እንገባለን። ጆሮም ጥሩ ነው አንዴ እየሰማ አረ በጌታ በደንብ ስለምሰማህ እኮ ነው እያዛከኝ ያለው። አንዴ እሺ ትላለህ። አንዴ እሺ ላስቀምጥ። ሀሳቤንም እኮ አልጨረስኩም። ፕሮቴስታንቱ ክሌም የሚያደርገውን ክሌም አስቀምጬልህ አይ እዚህ ጋር እንዳደላችሁን ካልክ እዛ ላይ እንቀጥላለን ያልኩ። እያንዳንዱ እንዳጠቃለን እምነት ብቻ የሚለውን እንዳጠቃለን የምንነሳው ያልኩት ኤፋ ቀጥሉና እንትላለን። ችግር በኋላ ምንድን ነው? ቆይ ተስማማ እንጂ መጀመሪያ ካልተስማማ ለምንድን ነው እዚህ ላይ ርዕስ ይዤ እኮ የመጣሁት? እኮ አንተን ለማግኘት እኮ ነው። በዛ ርዕስ ላይ ነገርኩህ እኮ አርጊመንታችን ክሌም አስቀምጠን ነው የምንጀምረው ብዬ ቅድም ተናግሬያለሁ። ክሌም አስቀምጥና እዛ ክሌም ላይ አንዳንዳችሁ የምትል ከሆነ ዝርዝር ነጥቦች አንተ የምትሰጠኝ ክሌም ላይ አይደለም የሚሄደው። አንተ በሰጠኝ ብቻ ነው እንዴ? አንተ በቀደድከ የእምነት ብቻ ክሌም ያልኩት ወንድሜ እኮ ሳው አንተ በምትሰጠኝ የእምነት ብቻ ክሌም አለ። እሱ ላይ አንዳንዳችሁ የምትል ከሆነ የማትግባቡበት ሳለ እሺ፣ የማትግባቡበት እምነት ብቻ ሆኖ ግን የማትግባቡበት ክሌም ሳለ እኮ ስፔሲፊክ ርዕስ ካነሳ አንተን እየጠየኩ ነው። የማትግባቡበት ክሌም አለ እምነት ብቻ ብላችሁ ወይስ የለም? እሱን የኛ ታይም ላይ ጠይቃለህ። ምን ላይ እኮ ስፔሲፊክ አድርገው ነው መለኩ። ምክንያቱም እምነት ብቻ ሰፊ ማዕቀፍ ነው። ለምሳሌ ለኔ እምነት ብቻ የሚለው ርዕስን እሺ፣ እምነት ብቻ የሚለው ርዕስ ሲነሳ ለምሳሌ ምን አነሳለሁ መሰለህ? ባጭሩ ራሱ እምነት ምንድነው ከሚለው ጀመርልሃለሁ።
አይተዋል። ስለ እምነት አይደለም ምን እንደማነሳ እየነገርኩት ነው። ከዛ ላይ እዚህ ጉዳይ ላይ አዎ አንድ ነን የሚለኝ ከሆነ እንቀጥላለን። እምነት ብቻ ሲባል እምነት ራሱ ምንድን ነው ከሚለው ተነስተን እንጀምርና በሉተራኑ ዘንድ እምነት ምንድን ነው? የእግዚአብሔር ስጦታ ነው ወይስ ምንድን ነው? ፔንቴኮስታሎች ውስጥ እንዴት ነው ይህ ነገር የሚረዱት? የእግዚአብሔር ጽድቅ ተብሎ ሲነገር ምንድን ነው? በፔንቴኮስታሉ በሉትራኑ በእምነት በኩል የሚመጣው ነገር ማለት ነው። እምነቱ ቤት በኩል መጥቶ ከእምነቱ ጋር አብሮ ጽድቅ ቤት በኩል ነው የሚሰጥህ። እምነቱ የሚፈጠረው የት ቦታ ላይ ነው ምናምን የሚሉ ነገሮችን ሁሉ አንድ ላይ እያይዤ ያነሳልሃለሁ። ምክንያቱም የምናወራው ስለ እምነት ብቻ ነው። ይህ ብቻ ደግሞ አይደለም። ሉተር ከሰራቸው ስራዎች ውስጥ ከሉተር ጽሁፎች ውስጥ ደግሞ እምነት ብቻ የሚል ነገርን አንስቶ አንዳንድ ሰዎች ጠይቀውት ነበረ እና እምነት ብቻ እያልክ እንዴት ምናምን ጥምቀት እንዴት ዞር ታደርጋለህ? ሚን እምነት ብቻ ብለህ እያስተማርክ እንዴት ጥምቀትንም ደግሞ ታነሳለህ ተብሎ ተጠይቆ ነበር። ይኸው አሁን የምንወያይበት ርዕስ ማለት ነው። እሱን በምን መልኩ እንዳስቀመጠ ሉተርም አንስቼ ያሳያለሁ። አሳች መናፍስት እያለ በምን መልኩ እንደሚመልስላቸው ማለት ነው። እምነት ብቻን ከጥምቀት ጋር እንዴት እንደሚያያይዘው ስለዛ ተረጋጋ። ስለዛ ይኸው አሁን እነዚህ ነገሮች ሁሉ ይኸው እነዚህ ነገሮች ሁሉ አነሳለሁ። ምን እንደማነሳለሁ ለርዕስ የመከራከሪያ ነጥቦች የምታነሳውን ታስቀምጣለህ እንዴ? እኔ እኮ ርዕሱን ነው እያወራሁ ያለሁት አይደል? ርዕሱንማ ነግሬሃለሁ እኮ ርዕሱ በቃ እምነት ብቻ የፈለከውን አንሳ፣ ችግር የለም። በኋላ ላይ ግን ርዕሱ ክሊር። ተረጋጋ እስቲ እንደው ትፈጥናለህ። ከዛ በኋላ ግን አሌክስ አንተ ሚውት እናድርግና አንተ ቀጥል። አካሄድ የመወያየት ፍላጎቱ የለኝም እያለ እኮ ነው። አይደለም ይቀራል፣ ችግር የለም። ክሌም አታርግ፣ እንደዚህ ጃርገን ነገሮች ክሌም አታርግ። ክላሪቲ ላይ ከሌለ ዝርዝር ሀሳብ ገብቼ ራሱ ነገርኩህ እኮ ዝርዝሩ ማለት እኔ እኮ እኔ እኮ አንተ መመለስ ያለብህንም እኮ ልነግርህ ትንሽ ቀረኝ እኮ እኔ ማለት የማልነግርህ ነገር ራሱ እኮ የለም። እኔም እነግርሃለሁ እኮ አሁን ከዲስከሽኑ ላይ ስላልገባ ነው እኮ። ኧረ ምንም የምታመጣው ነገር የለም። እንደው በጌታ እንደው ባወራኔና ቆይሽ ቀጥል። እሺ ቀጥል። ሚዩት ላርጋችሁ እኔ ሚዩት ላርጋችሁ። አሌክስ እስቲ መንገድ ያስና መጀመሪያ የጀመርበትን ሀሳብ ስጥበት። አንዴ አኬ እንደ ኤፌ ፕሊስ እዚህ 1800 ሰው መማር ይኸው እኔ እስክሪብቶና ደብተር ይዣለሁ። በእውነት ነው የምላችሁ። ከዛ ጥያቄ ካለም ለመጠየቅ ነው። ይሄ አስተማሪ የሆነውን ቦታችንን መጠቀም እንድንችል ምን አድርጉ መሰላችሁ? ከተስማማችሁ ቀጥሉ፣ ካልሆነ ዘግተነው በሌላ እንትን እንቀጥላለን። ቀላል ጥያቄ። በእምነት በኦርቶዶክስ አኪ እሄድበታለሁ ብሏል፣ ይሄዳል። በፔንቴኮስታልና በሉትራን መካከል የእምነት አንድነት አላችሁ ወይ? ተስማማላችሁ? ትቀጥላላችሁ? አይ በዚህ መንገድ እኛ አንጠየቅም ካላችሁ እዚሁ አሳውቁ። ልዝጋው እዚሁ በቃ ችግር የለውም። እስካሁን 2 ሰዓት ጭንቅላቴን አመመኝ። ጭቅጭቅ ብቻ ሆነ። ትክክል ነው። ይሄ በቃ ያስማማል። ልዩነት ላይ ከሆነ ሰው ልዩነት አለ ብሎ ለማሳየት ከሆነ ቃሌሽ የምታወራ ከሆነ እሺ፣ ልዩነት አለ ለማሳይ ከሆነ እኔም ልዩነት አለ በኦሪየንታልስ መካከል በራሳቸው ቴዎሎጂያንስ ኢንተርናሊም ከዛ አውትሳይድ ከቸርቾቻቸውም ጋር ኢንኮንሲስት አለ ብለውን የዊካን በቃ ይሄ ስፔሲፊክ የሆነ ርዕስ ነው። በቃ ልዩነት አለ የሚለው የሚያሳይ ከሆነ እኔ ደግሞ በጣም ነገረድነት ላይ የተዛባ ነገር አለ እርስ በርስ የሚለውን አሳያለሁ። ችግር የለም። እሷን ዲስከሽኑን መጥተህ ተከተላችሁ ምን መሰለህ ኤፋ ይህን ነው በቃ አይተዋል። ርዕሱ ላይ መወያየት አይፈልግም። በቃ እኔ እዚህ ጋር ባያዝገን እንዘጋዋለን። አኪ ይዘጋል፣ እኔ ዘጋዋለሁ። ችግር የለም። እኔ ስለምዘጋው ግን የገባኝ ነገር በእምነት ጉዳይ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት ይሄ ነው። ፍላጎት አሳይቷል። አኪ ጠይቁኝ፣ ትምህርታችን ይሄ ነው። እሺ በሉትራንና በፔንቴኮስታል መካከል እምነት አንድ ነው ወይ ያስተምሯችሁ? አደለም ካላችሁ አደለም በሉ፣ አንድ ነው ካላችሁ አንድ ነው በሉና ተጠየቁ። ፈቃደኛ ከሆናችሁ ሂዱ፣ ካልሆነ ዘጋ ነው በቃ። ይሄ ፋይል ያልቃል። ከዛ ወደ ሌላ ጉዳይ እንገባለን ማለት ነው። ይመቻችኋል? እራሳችሁ የፈጠራችሁት ነገር ነው። ይመቻችኋል? እሺ አሁን ምን መሰለህ አሌክስ፣ በኋላ ላይ ክርክሩ አዝግ እንዳይሆን ሆነ ዝም ብሎ ሪሳይክል እንዳያደርግ ጥሩም የሆነው እምነት ብቻ ስንል እኛ ቅድም አስቀምጠናል ክሌማችንን ማለት በቃ ጀስቲፊኬሽን ባይፌዝ ያለው የሚለው ነው። እዛ ላይ አትግባቡም አንድ አይደላችሁም ካለ ይካን ምንም ፕሪዴስቲኔሽን ጋር ፍሪዊል ጋር መካሄድ ይችላል፣ ችግር የለም። ግን የፕሪዴስቲኔሽን በጣም የተለጠጡ ለብቻቸው ርዕስ የሚያስፈልጋቸው ርዕሶች ከተነሱ ግን
ጭቅጭቅ ነው የሚሆነው። በአጭር ደቂቃ ነው ሰው ዊካን ምንም ችግር የለም። እንትን አሁን ደግሞ ቃልዬ ገብቷል። አሌክስ ቆይ አንዴ ቆይ እንስማማና አሁን የተለያዩ ሰዎች የሚገቡ ከሆነ አሌክስ ምን መሰለ አሁን ኤፍሬም እያለ ያለው ምናልባት ተረድተው ከሆነ እምነት ብቻ ስንል እኛ የሆነ ነገር መጀመሪያ እንሰጣለን ይላል። ከዛ ላይ ይሰጥና አሁን እቺ ያነሳናት ነገር ላይ ብቻ እሷ ላይ ልዩነት ካለ አይቷል የሚያመሳሰላቸውን ብቻ ይሰጣል። ከዛ በኋላ እሱ ላይ ልዩነት አለ የለም የሚል ነገር ደግሞ ይጠይቃል። ይሄ እንደዚህ አይነት የሞኝ ጨዋታ እኔ አልጫወትም። ስለዚህ እንደ አጠቃላይ አሌክስ እንግዲህ አንተው ራስህ እየመራው ስለሆነ ቤቱን እንደ አጠቃላይ ነው ያልኩት። እምነት ብቻ የሚለው ርዕሰ ጉዳይ ሆኖ ርዕሱን አለቅም። እምነት ብቻ የምትለዋን ርዕስ ነው የሚይዘው። ከእምነት ብቻ ጋር የተገናኘ እዚሁ ርዕስ ላይ የሚያጠነጠን ይህንኑ ማዕከል ያደረገ ጉዳይ ላይ ብቻ አወራለሁ። እዚህ ጉዳይ ላይ መወያየት የሚችል ከሆነ አንድ ጊዜ ምንድነው ጠይቅልን፣ ያሳውቀን። እንትን የሚል ከሆነ የስ እንሄድበታለን። ካልሆነ ግን ሰዓታችንን ባይበለው አንተው ይህን ነገር እንትን ብለህ አንድ ይጠይቀው። አሌክስ መስጠት ይቻላል። ቃልዬ አንዴ ቆዩ በእናታችሁ። እሺ ወይ ዲያቆን አንዴ እንትን ከአኬ ጋር ተመሳሳይ ነገር ስላለህ እኔ እዚህ ጋር አንዴ አሬንጅ ላድርገው። ምን መሰላችሁ ለ2 ሰዓት በዚህ ጉዳይ ተከራክረናል። ምንድን ነው የሚባለው? በጸጋም ተብሏል፣ አልሆነም። ሰው ወደ እምነት መጥቷል። እምነት ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን እናንተ ርዕስ ተፈጥሮላችሁ ቅድም ስትጠይቁ ስለነበረ ከኦርቶዶክስ ሳይድሳ ስለተባለ ይኸው አኪ ፈቃደኛ ሆኗል። በእምነት ጉዳይ ላይ የኢትዮጵያ ኦርቶዶክስ ትምህርት ይሄ ነው ጠይቁኝ ብሏል። ጨረስን። አሁን በኤፍሬምና በፔንቴኮስታል መካከል የእምነት አንድነትና ልዩነቶች አሉ የለም የሚል ተስማምታችሁ ትሄዳላችሁ ወይ? ከሄዳችሁ እሰየው፣ ካልሆነ እንዝጋው። ሌላ ምንም እኔ ገብቶኛል። እኔ ራሴ አሁን ድቤቱን ግባ ብባል ገብቶኛል ምን ሊባል እንደፈለገ። ከገባችሁ ቀጥሉ፣ ካልሆነ ይኸው በጌታ ሰላም እንጨርሳለን። በቃ እሺ። ክላሪፊኬሽን የተወሰነ ሀሳብ አሰጥናል። አንድ ደቂቃ አንድ ጊዜ ቃልዬ የምንለው ነገር ገብተዋል። እንደው የሚባለው ነገር እሺ፣ ቀጥል። አንደርስታንድ አድርጌዋለሁ። እሺ፣ ሰላም ብያለሁ ሁላችሁ። ታች ጆና አስገባኝ እያለህ ነው። አንደኛ እሱ ነው። ሁለተኛ ደግሞ አሁን ከተነሳው ነገር አንፃር ለምሳሌ አኬ ይሄንን ነው እኔ ማምነው ይሄኛውን ነው ብሎ ክሌም እንደሚያቀርበው እንደዛው በጉዳዩ ላይ ትለያያላችሁ አትለያዩ ምናምን የሚለውን ነገር አናነሳም። አይደለም ፖይንቱ፣ የኔ ፍሬም ፖይንት እሱ አይደለም። እናነሳለን አናነሳም ሳይሆን ነገር ግን በቃ ሶላ ፊዴ ላይ ከሆነ ወሬው ሶላ ፊዴ እኛ ክሌም የምናደርገውን ነገር እናስቀምጣለን፣ እሱን ትሞግታለህ። በዛ ውስጥ ልዩነት አለ ብሎ የሚያነሳው ነገር ካለው ክሌሙን ያስቀመጠውን ሰው ነው እንጂ የሚሞግተው የራሱን ክሌም አንስቶ አይደለም የሚሞግተው። ኖ እዚህ ጋር ግን እኔ አንተ ክሌም ላይ እና ኤፍሬም ባለጊዜ ክሌም ላይ ሁለታችሁ ክሌም ስታደርጉ ሶላ ፊዴን እዚህ ቦታ ላይ ልዩነት አላችሁ የሚል ሐሳብ ካለ ማንሳት ይችላል፣ መብቱ ነው። ነገር ግን ሰዎቹ ክሌም ሳያደርጉ ክሌም ባላደረጉበት ምንም ነገር ክሌም ሳያደርጉ ልዩነት አለ ወይስ የለም በሁለቱ መሃል ብሎ መግባቱ ሲምፕሊ ሐሳቡ ላይ ማውራት ሳይሆን በሁለቱ መካከል ያለውን ልዩነት ብቻ እስቲ እናውራበት የሚል ሐሳብ ነው። ግን አሁን ሶላ ፊዴ ላይ እናውራ ተባለ፣ እሺ ይወራ፣ ችግር የለውም። እዛ ላይ ሲወራ ደግሞ ኤፍሬም ባለ ጊዜ ክሌም የሚያደርገው ነገር ይኖራል፣ ኤፍደብሊውኤስም ክሌም የሚያደርገው ነገር ይኖራል። እዛ ክሌም ላይ ይወራና ከዚህ ውጪ የሆነው ነገር ሶላ ፊዴን የሚመለከት አይደለም፣ ሌሎች ቶፒኮች የምንዳስሰው ነው ከተባለ አለቀ። እዛ ቦታ ላይ ክሌም ያደረገውን ሰው ሙግት ነው እንጂ የምትሞግተው የራስህን ሙግት የሰውየው ክሌም ውስጥ ከተህ አይደለም። ስለዚህ ኔፊም ፖይንት እሱ ስለሆነ ኔፊም ፖይንት ይከበር፣ አንወያይም ሳይሆን ፖይንቱ እኛ ክሌም ያደረግነው ምን ትሞግታለህ። ከዛ ውጭ ያለው ከርዕስ ውጭ ነው የሚሆነው ፖይንታቸው። ስለዚህ እዛ ላይ እንትን ብንስማማ አሪፍ ነው። አሌክሶ ሜቢ ከመጀመሪያው ስለነበርኩ አንድ ሁለት ሀሳብ ላውራ። እኔ ግን ፓስተር አሌክስም እዛው ላይ ቢሄዱበት ማለት ነው መኩ ወይ ትሄድበታለህ አንተም። ፓስተር አሌክስ ይሰማል? ይሰማል። የሚሰማ ከሆነ አሁን እውነቱን ለመናገር አሁን ሌሎቹ ልጆችም እንዲያወሩ እድል መስጠት ምናምን ጥሩ ሆኖ ሳለ ምንም ጊዜ ከመብላት ይዘለል መረ እነሱ ኤፍሬም አይተዋል። ስለ እምነት ብቻ ሲወራ እነሱ የሆነ ነገር ይሰጡናል ያወሩና ከዛ ውጪ ነገር እንዳታወሩ እሱ ላይ ነው ማውራት የምንችለው። እዛ ጉዳይ ላይ ብቻ እንትን በሉ። እኛ ደግሞ እያልን ያለ ነው ምንድነው ከሊቃውንቶቻችሁ
ከኮንፌሽኖቻችሁ ምናምን እያወጣን እናወራበታለን ነው። ስለዚህ አሁን እዚህ ጉዳይ ላይ ማውራት ይችላል አይችልም የሚለውን የሌሎቹን ተዋውና አሌክስ ተወያዩ ኤፍሬም ደብሊውኤስ ስለሆነ አጠቃላይ በእምነት ብቻ ዙሪያ ያለ ጉዳይ ላይ አክሊልም ቅድም ያለህን ነገሮች ጠቅላላ ነገሮች ያነሳል። አንተ እሱን ተቀብለህ መወያየት የምትችል ከሆነ አሳውቀን በልልኝና ፕሊስ የሚችል ከሆነ አሁን እንትን ይበል። ዝም ብሎ ጊዜያችን እየበላው ነው አሁን ሳይ በጣም ከታላቅ ይቅርታ ጋር ይህን አንድ ጊዜ ያሳውቀን። ኤፊ እንግዲህ እንትን ቃልዬም ብሏል። አሁን በዚህ ጉዳይ ላይ መሄድ እንችላለን። ካልሆነ ምን ይሆናል መሰላችሁ ድካም እንዳይሆንብን። እሺ ኤፊ እንሂድ ላይ እንሂድ። አሌክስ እስቲ አንተ እንትን በል አርቲኩሌት አድርገው እስቲ በቃ። ስለዚህ ምን ይደረግ ነው? እኔ ምን ገባኝ መሰለህ ኤፊ እንሂድና ማሄድ ነገር የሚያነሳ ከሆነ ችግር የለውም። ጥያቄና መልሱ ላይ እኮ ማሄድ ነው ትለዋለህ። ስለዚህ እንሂድ አሁን እኔና እሱን ጀምረው። የእሱን ምንድን ነው ማን ነው ማሄድ ነው የሚለው ተስማምተን ነው የምንሄደው። ይሄ የማምለጫ የመፈርጠጫ መንገድንማ ወዛው አድርገው ወዳጅ ታየዋለህ። አሌክስ ምን እያለ እንደሆነ የማይሆን ነው እያልክ ታልፈዋለህ እያለ ነው። ስለዚህ አንድ ጊዜ እያወራ ለምንድን ነው ለውስጡ አፒል የምታደርገው? አሁን አይ በቀጥታ እያወራን ሲሆን ጭቅጭቅ እየሆነ ስለሆነ ሆስቱ እዛው ቢያስማማን ይሻላል ብዬ ነው። አይ ግን ክሊር አላረጋችሁትም እኮ እኛም ከታች እየሰማን ነበር። ቃል እየተናገረ ያለው ምንድነው ያንተና የአኬ ግልጽ ነው። ግን አሁን መጨረሻ ላይ ቃል የሰጠው ሀሳብ ግን ልክ የሆነ ሀሳብ አይደለም። እነሱ የሚያወራት ላይ ብቻ አኬ ሪፊት እንዲያደርግ ሊሚት ማድረግ ልክ አይደለም። እምነት ብቻ ከተባለ እያንዳንዱን ነገር እያነሳ የማውራት መብት ልትገድበው አትችልም። አንተ ልክ የኛ እምነት ላይ እንደማንገድብ ስታወራው አኬንም እምነት ብቻ ላይ ሲያወራ ልትገድበው አትችልም። እነሱ ኮንፌስ ካረጉ በኋላ ከነሱ ሀሳብ ላይ ተነስተን ሀሳብ የምትሰጠው ምን ማለት ነው? ስለዚህ እምነት ብቻ በሚለው ላይ ኤፍሬም ጋር ይወያል። እንዳትገድበው ኤፍሬም እንደፈለገ ሀሳብ አንስቶ ማናገር ይችላልና በእምነት ብቻ ላይ በሚያነሳቸው በእያንዳንዱ ጉዳዮች ላይ ከራሳችን ውጪ ማለትም አትችልም ማለት ነው። ከሙለታ ጋር እምነት ብቻ ላይ ገብታችኋል። ዲቤት ልደት ጋር ለምታወራው ከአኬ ጋር ነው። በዚህ መንገድ መቀጠል ከሆነ ቀጥል። በቃ አይ ስላወራ ነው በቃ እሱ ላይ እንደዛ ማለት በቃ አሁን እኔና አኬ እንጀምር። አሁን አንድ ተስማማን። የተነሱት ርዕሶች ሁሉ ላይ ይዳሰሳሉ በሚለው ኤፍሬም ደብሊውኤስ ተስማምተናል። ሰላም ይሁን ለሁላችሁ። ኧረ ተረጋጉ። አንድ ኤፍሬም ባለ ጊዜ ዝም ብለህ እንትን ትላለህ። አንድ ይቅርታ ኤፍሬም ደብሊውኤስ ተስማምተናል ወዳጅ። አይ ዶንት ቲንክ ኤፍሬም ደብሊውኤስ የሚዋይ አልመሰለኝም። ኤፍሬም ባለ ጊዜ ነው የሚዋይ። ኤፍሬም ባለ ጊዜ ዝም ብሎ እንትን ይላል። እኔ እኮ ግራ ነው የሚገባኝ። ተወያዩ እያለ በጌታ ስም ምን ይላል? ከኔ ጋር አይደለም እንዴ ልንወይ እንትን ተረጋጋ እስቲ እንደው አንተ እባክህ። ተወያዩ ያልከው ምንድነው? ከኔ ጋር አይደለም። አሌክስ ምንድነው የሚሻለው አሁን እንዴ? ፓስተር አሌክስ አልገባኝም። ከኔ ጋር አልነበር የተስማማ ነው ከአኬ ጋር ልክ ነው። አይ ከኤፍሬምም ጋር ነው። ታዲያ ምንድነው የሚወያይ አይደለም? ኤፍሬም አለ አሁን። ኧረ እባክህ አንተን አይደለም ኤፍሬም ደብሊውኤስ ነው እየተባለ ያለው ስም ያለው ሞኝ ነው አሉ። ቆይ እስቲ ታረጋጋ። እሺ በአባት ስም ጥራ በቃ ከዚህ በኋላ አኬ። እኔን እኮ መስሎኝ አስደነገጥከኝ። እሺ እንደዚህ እናድርግ። የመጨረሻ በቃ የመጨረሻ ልደትዬ፣ አሁን ፋይናል ቃል ነው የምትሰጡን። በቃ በዚህ አሁን በተባለው ምክንያቱም የአኬ ፈቃደኝነት ታይቷል። የኤፌ ሁለቱ ኤፌዎች ፈቃዳችሁን የምታሳዩን ከሆነ በተቀመጠው ነገር ላይ መሄድ ይቻላል። ከዚህ በኋላ ደግመን አናነሳውም፣ አደራችሁን። ስለዚህ መሄድ የምትችሉበትን ርዕስ በኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት አኬ ያስተምራል። ከዛ ጥያቄ ሲኖራችሁ ትጠይቃላችሁ። ቀጥሎ አኪ ደግሞ ምን ያደርጋል? በሉትራን ሳይድ እና በፔንቴኮስታል አኬ ያስተምራል አይደለም፣ ውይይት ነው፣ ዲቤት ነው፣ ትምህርት አይደለም። አይ አይደለም። ሰዓት ይሰጠውና ይናገራል። ሲጨርስ ማለቱ ነው መግቢያው ማለቱ ነው። የውይይቱ መግቢያ ማለት ነው። የውይይቱ መግቢያ ማለት ነው እንጂ ያስተምራል ቀኑን ሙሉ ማለት ሳይሆን ምንድን ነው የምናደርገው? ስለዚህ ከነ ኤፊ ሳይድ ያለው ነገር ይሄ ነው የሚሆነው። ካልሆነ ምን ይሆናል መሰላችሁ? ይቅር ለሌላ ጊዜ አስባችሁበት ትመጣላችሁ። ምን መሰለ፣ እኔ አሁን ዝም በየርዕሶችን ላስቀምጥና አይሆንም ከተባል እናልፈዋለን። ብዙ ሰው እንዳናዘግ ማለት አንደኛው ፍሪ ዊልን በተመለከተ አለን። እዛ እምነት ብቻ ላይ የሚለውን በቃ ዘኮር የሆነውን ዲፊኒሽኑ ላይ ጀስቲፊኬሽን ባይ ፌዝ ያለው የሚለው ላይ እንትናለኝ ካል ይችላል። ዝርዝር ነጥብ ግን ሌላ አይነት ነገር ከሆነ እንደሱ ስፔሲፊክ ነገር ይፈልጋል ነው። ያ ነገር ራሱ እንደ ርዕስ ተይዞ ሌላ ዲስከሽን የሚፈልግ ስለሆነ
ይቅር ባይ ነኝ። በሁለቱም ይሰማ ከሆነ ይሆናል፣ ካልሆነ ይቅር እላፊ ነገሮችንም እንትን ባንል ትፈርታል ምናምንም ይኸው እስካሁን አለን። ኦልሞስት ብዙ ሰዓት ተቀምጠናል። እንደሱ ሳይሆን ክላሪቲ ለመስጠት ነው። እንደዚህ ፓስተር አሌክስ ሀሳብ ልስጥ ቢሆን ጥሩ ነው የማሰው ምንድነው? አንድ ይቅርታ ሬዲ እኔም የዚቹ ጋር ለዝጋ በቃ ኦልሬዲ ኤፍሬም ደብሊውኤስም እየዘጋ ስለሆነ ምናልባት በአነጋገሪ እስካሁን ሳወራ ማለት ነው ኤፍሬም ደብሊውኤስ አስከፍቼ ከሆነ ባልተገባ መልኩ ምናልባት እንደዚህ ተናግሬና ከሆነ አዝናለሁ እና ለሱ ይቅርታ ጠይቃለሁ። ምናልባት እንደዛ አድርጌ ከሆነ ማለት ነው። ግን እንደዚህ አይነት ንግግሮች የሚፈጠሩት መቼ መሰለ? በቃ ጉዳዩን በግልጽ አንዴ ንገሩኝ እያልኩኝ ግልጽ ካልሆነ ግልጽ ነገር የማትነግሩን ከሆነ ነገርዩን ትንሽ እየረበሸው ይሄ የምናወራበትንም እንትን መንገድም እየቀየረው ይሄዳል እና በዛ ምክንያት ነው ይሄ እየተበጠበጠ ነገር የሚሄደው እና በዛ ውስጥ ምናልባት እንደዛ ባልተገባ መልኩ ተናግሬ ከሆነ ማለት ነው ለሱ ሶሪ ብያለሁ። አሁን መጨረሻ ላይ በግልጽ እንደነገርከን አይ ከዚህ በዚህ መልኩ ከሆነ ነው እያንዳንዱ ነገሮች ለምሳሌ የምታስቀምጥበት የራሱ የሆነ ምክንያት ሊኖር ይችላል። እንግዲህ አሁን እነዚህ ነገሮች ብቻቸውን ቢሆን ይሻላል ወይ ምናምን የሚሉ የራስ ምክንያት ሊኖር ይችላል። እሰየው። አሁን እሱን የኔ ጉዳይ አይደለም። ግን በቃ በቀላሉ አሁን ልክ እንዳልከው አይ ከዚህ ጋር ተያይዞ የሚነሱ ራሳቸውን የቻሉ ርዕሶች ስለሆኑ ከዚህ ጋር አብሮ ባሄዱ ይሻላል ካልክ ለፈለግከው ምክንያት ይሁን። በቃ እኔ ደግሞ በቃ እንደዚህ በግልጽ ነገር ከኛ አይደለ ኦኬ፣ እንደዛ ከሆነ በቃ ወይ ሌላ ጊዜ እንደዚህ ምናልባት እዚህ ጉዳይ ላይ ባወራም ኖርማል ነው የምትልበት ሰዓት ሲኖር ደግሞ እናወራለን ብዬ እንጨርስ ነበር። እስካሁን ራሱ እንደዚህ አይነት ባልተገባ መልኩ ድምፃችንን ጮክ አድርገንም ራሱ ባላወራን ነበር። አይተዋል። በቃ ይሄ እንደዚህ እንዘጓለን ማለት ነው። በክላሪቲ ችግር የለውም መናገር ሆትነት ውስጥ ምናምን ስለሆነ ምንም ችግር የለም። ጀስት ግን ርዕስ ክሊር ካልሆነ ቬግ ነው ዲስከሽን ቴዎሎጂ ስለሆነ ስነ መለኮት ጥርት ብሎ ርዕስ ተቀምጠው ነው ጥሩ በሚል ነው። ስለዚህ ዩካን ኮንቲኒው ማለት ነው መቀጠል ትችላላችሁ። ችግር ሌላ ጊዜ እንትላለ ሰው እንዳናዝግም ማለት ነው። መልካም በዛ ከሆነ መልካም ጊዜ ዜር ከሁላችሁ ጋር ይሁን። እኔ እንደዚህ ተጠምቼ ዲቤት ተነስቼ ቁጭ ብዬ አንተ ዝም በል አንተ ከተኛውበት ተነስቼ መጽሐፍ ደርድሬ ቁጭ ብዬ እኔ እንግዲህ ያው ታውቃለህ አንተን ርዕሰ ራሱ የተቀበልኩት እምነት በኦርቶዶክስ የሚለውን እያንዳለ የመወያየት ፍላጎቱ ኖሩኝ ሳይሆን ያስቀደምኩትም ያኛውን በሉትራኑና በፔንቴኮስታል መካከል ያለውን ልዩነት እዚህ እምነት ብቻ ላይ እሱን እንደው ለማውራት ካለኝ ጉጉት የተነሳ ነበር። ግን ይሁን ሌላ ጊዜ ደግሞ እናወራለን። በርቱልን። በቃ ይሄው ነው። እቀጥላለሁ እንጂ እኔማ እኔ አሁን ሁሉም ሰው ቢወርድ እንኳን ልክ ፊ እንዳለ እኔ ከአንተ ጋር መቀጠል እፈልጋለሁ። ዲቤቱን እቀበላለሁ በደስ ይበቻል። እኔ ነው ወይስ? አዎ፣ ምክንያቱም በፈለግከው ርዕስ ብዬ ብሄድስ የኤፍሬምን ጥማት ለመወጣት ነው ለመወጣት እንትን ነው። ግን ይሄ ሁሉ ሰው ግን ሳይማር በእውነት በጣም ይሄ ሁሉ ሰው ሳይማር ብዙ እድል አግኝተን ለመማር እኔ እንኳን እንደዚህ ይዤ ኤፍሬም ዲቤቱ ይቅርና ከኤፊ ጋር በሆነ ነገር የሆነች እንትን ምረጡና ዲቤት ሳይሆን ዝም ብላችሁ በዛ ጉዳይ ላይ አውሩ። ኤኒቲንግ ስለ ፍቃድ አሁን እኔ እውነቱን ስለ ፈቃድ አፒታይቱ ካለ በሆነ ጉዳይ ላይ አውርታችሁ ሰው አሳዝኖኝ ነው አይደለም። ሰው ይመለስ፣ ምንም ችግር የለም። ሁሉ አሁን እኮ ምን መሰለህ አሁን ቲክቶኩ ላይ እንትን አልተለመደም። የሆነ ስርዓት ያለው ክሊር የሆነ ርዕስ ተመርጦ ከዛም ወገን አሁን ቀርተዋል። ራሱ ፐብሊክ ዲቤቶች ማለት ነው። በቃ ስርዓት ምናምን የለውም። ስለዚህ ምንድን ነው የሚደረገው? በቃ አንድ ትምህርት ተነስቶ እዛ ላይ ነው እንትን የሚባለው። ግን ክሪቲክስ እኔ ማቀው በእኔ እምነት ማለት ነው የኔ ነው። ተቀበሉት አትቀበሉት የእናንተ ነገር ነው ጋይስ። ግን ደብል ነው የሚሆነው። ኦርቶዶክስም ከሆነ ፕሮቴስታንትም ከዛ ያለ ሉተራን ትራዲሽንም ከሆነ የራሱን ይዞ ያንን ክሪቲሳይዝ እያደረገ ወይም ዲፌንድ እያደረገ አታክ እያደረገ ቱ ዌይ ኮሚኒኬሽን ያለው ማለት ነው። እንደዛ ነው መሆን ያለበት ብዬ ፐርሰናሊ አምናለሁ። ስለዚህ አሁንም ቢሆን ፍሪዊል ላይ እኔ ማነሳቸው ነጥቦች ሊኖሩ ይችላሉ። ግን እስቲ ምንም ችግር የለም እሱ ላይ እኔ ችግር የለብኝም። ግን ሀሳቤን ይህንን ብቻ መሰረት ለመደልደል ነው። አይ በዛው ላጠቃሎች ኤፍሬም አሁን እንግዲህ ያነሳው ፈቃዴቱ ጋር ነው የሚመጣው ለሚለው ፈቃድ አክቹዋሊ አይጠፋም። እውነቱን ለመናገር ፈቃድ የሚጠፋ ነገር አይደለም። ኦልሬዲ እግዚአብሔርም ሰጥቷል ለሰው ዘር ወይም ለሰው ልጅ ነፃ ፈቃድን ሰጥቷል።
ሰው ሲበድል አዳም ሲበድል ያጣው ቅዱሱን የእግዚአብሔር መንፈስ ቅዱስ መንፈስን አጣ እንጂ ነፃ ፈቃድን አላጣም። መንፈስ ቅዱስን አጥቷል። ምንድነው ፍሪ ዊል? ነፃ ፈቃድ መንፈስ ቅዱስ አይደለም። መንፈስ ቅዱስን አጥቷል፣ ነፃ ፈቃዱ ግን አለ። ግን የተጎዳ ነው፣ እውነት ነው። ከእግዚአብሔር የራቀ ስለሆነ አቅመቢስ ስለሚሆን ወደ ኃጢአት ያዘነብላል፣ ቴንደንሲው አለ። ብርሃን ከሆኑ ከእግዚአብሔር ስለሚርቅ እንደው በጨለማ እንደመደነጋገር ይሆንበታል። እንደዚህ አይነት ሁኔታ ውስጥ ወድቀን ነበረ። ይህንን እናውቃለን። ስለዚህ አሁን ልክ የእግዚአብሔር ድምፅ ወደኛ ሲመጣ መስማት የማንችል አይደለንም፣ መስማት እንችላለን። ከዛ በኋላ ደግሞ ነፃ ፈቃድ ስላለን እስቲ መፍቀድ እንችላለን። ግን በነገር ሁሉ ግን የሚያግዘን የሚረዳን እግዚአብሔር ግን ከኛ ጋር አለ። አንድ ሰው ነፃ ፈቃዱን ይሄ ያለውን ነፃ ፈቃዱን ተጠቅሞ በእግዚአብሔር ለማመን ወይም የእግዚአብሔርን ጥሪ አሜን እሺ ብሎ ለመቀበል ዳግም መወለድ አለበት አስቀድሞ የሚለውን ትምህርት እኛ አንቀበልም። ማለት እንደው ግዴታ አስቀድሞ ዳግመኛ ካልተወለደ በስተቀር ሊያምን አይችልም የሚለውን ማለት ነው። የኔን ስለጠየቀኝ ማለት ነው። ስለዛ ታዲያ ምንድን ነው የምንቀበለው ከተባለ ነፃ ፈቃዳችን አለ፣ ተጎድቷል። ግን የተጎዳው ግን አስቀድሞ ዳግም ካልተወለደ በስተቀር መፍቀድ እስካይችል ድረስ አይደለም። የእግዚአብሔር እርዳታ የእግዚአብሔር እገዛ ያስፈልገናል። በቃ ይፈቅዳል። ስለዛ ምን ይቀድማል ከተባለ የእግዚአብሔር ጥሪ ምን ይቀድማል? ድህነት ላይ የእግዚአብሔር ጥሪ ይቀድማል። አንደኛ ጌታ እርሱም ኢየሱስ ክርስቶስ መምጣት አለበት። እግዚአብሔር ልጁን ኢየሱስን መላክ ነበረበት። ከዛ በኋላም ወንጌል ይሰበካል። በዚህ በወንጌል ውስጥ እግዚአብሔር ሰውን ሁሉ ይጣራል። ሁልጊዜም የሚቀድመው እግዚአብሔር ነው። የእግዚአብሔር ጥሪ ነው። እግዚአብሔር ሰውን ይጣራል። ከዛ በኋላ ሰዎች ደግሞ ምላሽን ይሰጣሉ። እዚህ ጋር ነው ፈቃዱ የሚመጣው። የእግዚአብሔርን ጥሪ የእኛ ፈቃድ አይቀድምም። የእግዚአብሔር ጥሪ በሌለበት ሁኔታ የእኛ ፈቃድ ቢኖር ራሱ ነፃ ፈቃዳችን ቢኖር ራሱ ኦኬ ለመዳን ፈቀደን እንበል። በምን ልትድን? ፈቃድህ ወደ እምነትህ ነው የሚያድገው ወይም እምነትን ነው የሚያስከትለው። ምን ልታምን? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ይህ የእግዚአብሔር ቃል የተገለጠው በጌታ በኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ደግሞ ሳይመጣ እንዲህ ያለው ጥሪ ደግሞ ወደ እኛ ሳይመጣ በወንጌል በኩል የተጠራነው ጥሪም ሳይመጣ እኛ ራሳችን ደግሞ እንፍቀድ እንመን ልንል አንችልም ነው። ስለዛ እምነት መጥቶልናል ይላል ገላትያ ምዕራፍ 3 ላይ ካያችሁት ስለ ሕግና ስለ እምነት ሲናገር ሕግን ደግሞ ሞግዚት ሆኖ እንዳገለገለ ከነገረን በኋላ አሁን ግን እምነት መጥቶልናል ይላል። ስለዛ ወንጌል ሲመጣ ያኔ በዛ ውስጥ እግዚአብሔር ሲጣራ ያኔ ፈቃደኞች እንሆናለን። ፈቃድን የእግዚአብሔር ጥሪ ይቀድማል። ግን ውስጥ ላይ ድህነት ግን የሚመጣው ያ በክርስቶስ በኩል የመጣው ድህነት ግን አንተ ጋር የሚደርሰው ግን ፈቃደኛ ስትሆን እግዚአብሔር ደግሞ ይህንን ጸጋውን ይሰጣል። ጸጋ የሚሰጠው ፈቃደኛ ስለሆንክ ነው እንጂ ፈቃደኛ ሳትሆን የእግዚአብሔር ጸጋ ማለት ወይም ዳግም ልደት አይሰጥም። ዳግም ልደት ያለኛ ፈቃድ፣ ዳግም ልደት ያለኛ እምነት እንደዛ አይደለም። በእምነት